በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ በያላችሁበት የአድማስ ጥግ ሁሉ የእግዚአብሔር ሰላም፣ የእግዚአብሔር ጸጋ፣ የእግዚአብሔር ሞገስ፣ የእግዚአብሔር ቸርነት ብዝት ትረፍረፍ ይበልላችሁ። ውድ ኢትዮጵያውያንና ውድ ኤርትራውያን እንኳን ለዛሬዋ ዕለትና ሰዓት አደረሳችሁ አደረሰን። አምደው ቅዱስ ሚካኤል በያላችሁበት አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ ጥላታችሁን ሁሉ ጉድጓድ የሚቆፍርላችሁን የሞት ጉድጓድ የሚቆፍርላችሁን የርኩስ መንፈስ ስራና አሰራር ሁሉ አምደው ቅዱስ ሚካኤል አመድ ያድርግልን፣ አመድ ያድርግላችሁ። ሁሉ ጊዜ እንደምለው ምንድነው አሁን እንግዲህ አመት በዓል እየቀረበ ነው። የእግዚአብሔር አመት በዓል የእግዚአብሔር የክብሩ መገለጫ ቀናት ጊዜ ሲደርስ ክፉዎች ደግሞ የእግዚአብሔር የሆኑ ሰዎች በረከት እንዳያገኙበት፣ አመት በዓሉን እንዳይደሰቱበት፣ አመት በዓሉ የሐዘን የለቅሶ የስቃይ የመከራ የመጣላት የመከራከር የመገዳደል ደም መፋሰስ እንዲሆን ብዙ ሰዎች ከእርኩስ መንፈስ ጋር አብረው ተባብረው የሚሰሩበት መተተኛ ወደ መተተኛው አስመታች ወደ መተተኛ የሚሄድበት ጊዜና ወቅት ሰዓት ነው ማለት ነው። ሁላችሁም በዚህ ወቅት በዚህ ጊዜ በርቱ፣ ስገዱ። አንደኛ ምን አለ መሰላችሁ፣ ይሄ የተዋህዶ ልጆች እንድትገነዘቡልኝ የምፈልገው እንድታቁልኝ የምፈልገው ነገር የቤተሰብ ዛር ወይም ባዕድ አምልኮ የዛር መንፈስ በእናንተ ላይ ካለ ልክ አመት በዓል ሲመጣ፣ አዲስ አመት ሲመጣ፣ ገና ፋሲካ ሲመጣ፣ ጥምቀት ሲመጣ ምን ያደርጋል መሰላችሁ? ቤት ውስጥ ያበጣብጣችኋል፣ ያጣላችኋል፣ ያጨቃጭቃችኋል፣ ያደባድባችኋል፣ ያኮራርፋችኋል፣ ይበታትናችኋል። ሐሳብ እንዳትለዋወጡ ሐሳባችሁን ተቃራኒ ያደርገዋል። አንዱ መልካም ሲናገር ሌላው ደግሞ መልካም የተናገረውን በመጥፎ ነገር ተርጉሞ እንዲሰማው፣ እንዲመለከተው፣ እንዲያየው ያደርጋል ማለት ነው። ይህንን የሚያደርገው ምንድነው? ማን ነው ብለን ከተመለከትን የመናፍስቱ ዓለም የርኩስ መንፈስ አሰራር። ይሄ ርኩስ መንፈስ አጋንንት በዚህ ልክ እንድናሳልፈው ያደርገናል። ያበጣብጣል፣ ያጣላል፣ ያጨቃጭቃል፣ ያደባደባል፣ ሌላም ነገር ያደርጋል። ግማሹ ከቤት ወጥቶ እንዲጠፋ ያደርገዋል። ግማሹን መኪና እንዲገጨው፣ ግማሹ ታንቆ እንዲሞት በአመት ባሉ ምድር ማለት ነው። ግማሹ ድንገት እንዲሞት ያደርጋል ማለት ነው። እንደዚህ አይነት ቤተሰብ አልገጠማችሁም? ልክ አመት ባሉ ዋዜማ ላይ 3 ቀን ሲቀረው ቤታችሁ በሐዘን የሞት ድንኳን ቤታችሁ ውስጥ እንዲደኮን የሚያደርግ አመት ባሉን ጠብቆ ሰውን ልጆችን ድንገት መጥቶ የሚያንቅ እንደዚህ አይነት መንፈስ አለ። ይሄ የጠቋር መንፈስ፣ ይሄ የዛር መንፈስ፣ ይሄ ዛር ውላጅ አጋንንት በዘራችሁ ሲተላለፍ እንደዚህ ያደርጋል። ይሄንን ቪዲዮ ተመልከቱት፣ ይጠቅማችኋል፣ ትነቁበታላችሁ፣ ትማሩበታላችሁ፣ ወደ እግዚአብሔር ትቀርቡበታላችሁ። እናንተ ሳታውቁት እናንተ በማታውቁት መንገድ ስለ መናፍስቱ ዓለም አሰራር ካልገባችሁ በጣም አስቸጋሪ ነው። በጣም ችግር ነው ወገኖቼ። ሌላው ደግሞ ይሄ መንፈስ ምን ያደርጋል መሰላችሁ? እናንተ ውስጥ አድፍጦ የተቀመጠ ከዘር የመጣ የዛር መንፈስ ጎረቤታችሁን ያስነሳል። ጎረቤቶቻችሁ ልክ በአመት በዓል ዋዜማ፣ በአመት በዓል ሰሞን፣ አመት በዓል ሊቀርብ በተቃረበ ጊዜ እናንተ ላይ መተት ያደርጉባችኋል። ያ መተት አመት በዓሉን አደፍርሶት፣ አመት በዓሉን ሐዘን አጥልቶበት እንዲውል ያደርጋል ማለት ነው። ስለዚህ እኔ ምን ልላችሁ ነው የምፈልገው፣ ይሄንን አይታችሁ፣ ይሄን ተመልክታችሁ፣ ይሄንን ሰምታችሁ እንድትነቁ፣ እንድትተጉ፣ እንድትጸልዩ፣ እንድትሰግዱ፣ እንድትቀጠቅጡ እርኩስ መንፈስ አጋንንት በመቁጠሪያ እየቀጠቀጣችሁ ታሰር እያላችሁ ግንባር ላይ እንዲታሰርና ስራውንና ሴራውን እንድታፈርሱ ለአምደው ቅዱስ ሚካኤል እንድትነግሩት ስለምፈልግ ነው። የሚሰማ ቀና ልቦና ማንነት ያለው ሰው ይህንን መልእክት ሰምቶ ይተጋል።
ይሄንን መልእክት ሰምቶ ከሚደርስበት ሊደርስበት ከታቀደለት የሞት ወጥመድ ያመልጣል። ማንን እየጠራ? እግዚአብሔርን እየጠራ አምደው ቅዱስ ሚካኤልን ድረስልኝ እያለ አሳልፈኝ አሻግረኝ እያለ ይሄንን መከራ ያልፋል። የጥላት አሰራር ይፈርሳል። ጥላት ያፍራል። ጥላት በአምደው ቅዱስ ሚካኤል ቃል ኪዳን ስር መሰረቱ ይፈርሳል፣ ይነቃቀላል፣ በሳት መብረቅ ይወድማል ማለት ነው። መዳን አትፈልጉም? መዳን አትፈልጉም? በዓመት በዓል እኮ እዝናናለሁ ብሎ ሊጠጣ ወጥቶ ደሙ ፈሶ ሕይወቱ አልፎ አካሉ ፈርሶ ወደ መቃብር የሚወርድ በዓመት በዓሉ ምድር እሱና ቤተሰቡ እሱ ሙቶ ወይም እሷ ሙታ ቤተሰቡ፣ ወገን ዘመዱ፣ አካባቢው በሙሉ በሐዘን እንዲያሳልፍ በለቅሶ እንዲያሳልፍ ያደርጋል ማለት ነው። ይሄንን የምታውቁ ይሄንን የተገነዘባችሁ ስንቶቻችሁ ናችሁ? እባካችሁን ስሙ። ለዚህ ዘመን ትውልድ እየተላለፈ ያለ እግዚአብሔራዊ ሐሳብ እግዚአብሔራዊ መልእክት ነው። ወንጌል ከሆነ በየቦታው በየአውደ ምሕረቱ ይሰበካል። ግን እንዴት ራሳችንን ማዳን እንዳለብን እስካሁን እያስተማረን ያለ ሰው የለም። ወንጌል ተጠቅሶ ምዕራፍና ቁጥር ይነገራል። ግን አሁን መንፈስ አለ ተብሎ እንዲነገር እንዲታወቅ የማይፈልጉ ሰዎች አሉ፣ ከአገልጋይ ጭምር ማለት ነው። ራሱ አገልጋዩ ያንን ማመን አይፈልግም። ሲነገርም ይሄ ውሸት ነው፣ ይሄ ሐሰት ነው ብሎ እናንተን ያወዛግባል። ከዛ ይሄንን ፍንጭ የሚሰጡትን ሰዎች አናታቸውን በቃላት በሽሙጥ ወይም ደግሞ በነቀፋ ይጀምሩታል ማለት ነው። አያችሁ፣ ቀናነት ጎድሏቸው ሌላውም ሰው አመለካከቱ እንዲንሸዋረር ያደርጋሉ። ተመልከቱ። ወንጌል ከኦሪት ዘፍጥረት ከምዕራፍ 1 እስከ ራዕየ ዮሐንስ ምዕራፍ 22 ድረስ ስለ እርኩስ መንፈስ አጋንንት እየተነገረ በመጽሐፍ ቅዱስ ውስጥ በወንጌል ስራው እየተገለጸ እየተነገረ ያለ ጥላት ነው እና ይሄንን መሻር የሚፈልጉ ሰዎች አሉ። እነ ቅዱስ ጳውሎስ ያስተማሩትን መንፈስ እንዴት መያዝ እንዳለበት የሚናገሩትን ሁሉ እነሱ መንፈስ የለም ብለው ክደዋል፣ ሸምጥጠዋል በቃ። ስለዚህ እኔ ልላችሁ የምፈልገው ነገር ቢኖር ራሳችሁን ከዚህ አይነት አደጋ ቤተሰባችሁንም ራሳችሁንም እንድትጠብቁ የኔ መልእክት ነው። ሌላው ምንድነው መሰላችሁ? አሁን እንግዲህ ዓመት በዓል ደርሷል ብያችኋለሁኝ። አንዱ ቤት ጓዳው ሞልቶለት የዓመት በዓል ዝግጅት ተዘጋጅቶ ዓመት በዓል እየጠበቀ ያለ ሰው አለ። ሌላው ደግሞ ምንም የሌለው ደግሞ እንዳልኳችሁ በመተት የታሰሩ በጣም ብዙ ወገኖቻችን አሉ። በየጸበል ቦታው በየቤቱ በረከት የሌላቸው እንዳይሰሩ እንዳይኖሩ የተደረጉ እናቶች በጓዳቸው ወንዶች በኪሳቸው ምንም የሌላቸው ገና ዓመት በዓል ሲመጣ ውስጣቸው የሚጨነቅባቸው በጣም ብዙ ሰዎች አሉ። ከዚህ መተት ይላክባቸዋል። ውስጣቸው ባዶ ሆኗል። ልጆቻቸው እዚህ ጋር በጎረቤት ሙክት ሲያዩ ስጋ ሲያዩ አያችሁ። እኛ ቤትስ የለም። እኛ ቤት ምንድነው የሚገዛው? እንቁላል ብርቅ የሆነበት ሰው አለ። ስለዚህ እናንተስ ምን ትላላችሁ ወገኖቼ? ይሄንን እንደው አቅማችን የቻለውን አድርገን እንደው የሆኑ ሰዎችን ያዝ አድርገን ለነዛ ሰዎች ለሁሉም ማዳረስ ባንችል የተወሰኑ ሰዎችን በጣም የጸናባቸው ሰዎችን ወይ ጸበል ቦታ ገዳም ሂደን ጤፍ አስፈጭተን እንጀራ ጋግረው እንደው ከምስርም ጋር ቢሆን 1 ኪሎ ስጋ አድርገው ቀላቅለው ያንን ጾሙን እንዲፈቱ ብናደርግ እናንተ ምን ትላላችሁ? ከዚህ አንፃር መጽሐፍ ቅዱስስ ደግሞ ምን ይለናል? እውነት እንደው ዓመት በዓሉን እኛ ተደስተን ሌሎቹ እዛ ጋር አዝነው ልጆቻቸው ተከፍተው ጎረቤት ሄደው ከጎረቤት ፊት ተነስቷቸው የሚመለሱ እያለቀሱ የሚያሳልፉ ሰዎች እንዳሉ እርግጠኛ ሁኜ ነው የምነግራችሁ። እግዚአብሔር ባወቀ ማለት ነው።
ስለዚህ እነዚህን ሰዎች እንዴት አድርገን እናስፈስጋቸው? አሁን ልደት ነው። ይሄ ትልቅ በረከት ነው። ይህንን ዓመት በዓል ደግሞ ከምንም ከሌላቸው ሰዎች ጋር ተካፍለንና እነዛን ሰዎች እነዛን ልጆች ደስ ብሏቸው እንዲውሉ ብናደርግ እግዚአብሔር ትልቅ በረከትን፣ ትልቅ ጸጋን፣ ትልቅ የሆነ ሰማያዊ በረከትን ያድለናል። ምን ትላላችሁ ወገኖቼ? እንደው ዝም ብለን አንዳንዴ ወንጌሉን ብቻ መስማት ብቻ ሳይሆን እንደው መሬት ላይ የወረደ ነገር ጸበልተኞችን አብልተን አጠጥተን ቤተሰብ ያለው ወደ ቤተሰቡ ይሄዳል፣ ቤተሰብ የሌላቸው ደግሞ እዛችሁ በሶ በጥብጦ ይውላል ማለት ነው። አያችሁ፣ ሁሉም ወደ ቤቱ ያስቀደሰውም ቤተክርስቲያን ያደረውም ወደ ቤቱ ከተት ብሎ ሲገባ እነሱ የት ነው መግቢያቸው? ምንድነው አፋቸውን የሚያድፉበት? ለምሳላችሁ እኔ ኑሬ አይቼዋለሁኝ ያንን ነገር ማለት ነው። ኑሬ ስላየሁት ምን ያህል አእምሮን ህሊናን እንደሚጎዳ ከዛም ደግሞ እንደዚህ ጸጋ መንፈስ ቅዱስ ያደረባቸው ሚስጥር ጥበብ የገለጸላቸው ሰዎች ደግሞ በጸጋ የተጎበኙ ሰዎች ሀብት ንብረት ያላቸው ሰዎች እኔ በጣም ጻድቃኔ ማርያም ብዙ ጊዜ አሳልፌያለሁ በአመት ባለ ወቅት ማለት ነው። እና አንዳንድ በጣም የተባረኩ ወጣቱ ነው በመኪናቸው ጭነው በሬ አርደው እንጀራ አስጋግረው ወጥ አሰርተው በፌስታል ያደርጉና የሚገርማቸው ነገር እላይ ደብረ ምጥማቅ ታቋታላችሁ እንግዲህ ብዬ ተስፋ አደርጋለሁ። የምታቋትም ታቋታላችሁ። እና ጧት እኛ እዛ ቅዳሴ አስቀድሰን ስንወጣ በቃ ተሰልፈን ይናፍቀኛል እኔ ምክንያቱም ለምን ታውቃላችሁ? ከነሱ ጋር ማሳለፍ በራሱ እግዚአብሔር ያለው ደስታ ያለው ሰላም ግማሹ ኮዛ ከተማ ላይ ለሚጠጣ ለሚበላበት ለሚጠጣበት አጠራቅሙ ማለት ነው ሊሰክርበት እኮ ነው። ሆቴል ለሆቴል ከአንድ ሆቴል ሌላ ሆቴል እየጮኸ ከአቅም በላይ እየበላ እየጠጣ ወይ ጸብ ይነሳል፣ ይደባደባል፣ የሆነ ነገር ዝሙት ይሰራበታል። በቃ ይሄ አመት በዓል አይደለም ወገኖቼ። የሌላቸውን ሰዎች አይዟችሁ እኛ አለን፣ ቢጠቅማቸውም ባይጠቅማቸው ግን እኛ አለን፣ ባለን ነገር ሁሉ አለን ስንላቸው እንዲሁ ያ ሸክም የሆነባቸው በሽታ የሆነባቸው ጭንቀት የሆነባቸው ነገር ሁሉ ግፍፍ ብሎ ነው የሚጠፋላቸው። እና እኔ ብዙ ጊዜ በጣም ብዙ ቦታ አይቻለሁ፣ ገዳማት ላይ አይቻለሁ። መቄዶንያ እንደዚሁ በሬ አርደን ያላቸው እንጀራ አስጋግረን ወጥ ሰርተን ምናምን ስንሰራ አድረን እንደገና ስንቋጥር በፌስታል አድርገን ሄደን በጣም ብዙ የማይረሱ መንፈሳዊ በረከቶችን ያገኘሁባቸው በጣም ብዙ ገዳማትና በጣም ብዙ ቦታዎች አሉ። የሚገርማችሁ ነገር ማለት ነው ሆስፒታል ላይ የሚገርም ነገር በጣም ብዙ የበረከት ስራዎች አሉ። እና መጽሐፍ ቅዱስ እንደው ስለ ስጦታ ምን ይላል ብለን ስንመለከት ሐዋርያው ቅዱስ ጳውሎስ ሲናገር ማለት ነው መልካም ማድረግን ለሌሎች ማካፈልን አትርሱ ይላል። እንዴት አይነት ቃል መሰላችሁ! እግዚአብሔር መሰከረ። መልካም ማድረግን ለሌሎችም ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል። አያችሁ፣ እንደዚህ አይነት መስዋዕት ማንን ያስደስታል? እግዚአብሔርን ያስደስተዋልና። ያዘኑትን የተራቡትን ማምላክን ሲጾሙ ከርመው ሲሰግዱ ከርመው እኔ እንደነገርኳቸው በጣም ብዙ ነገር አሳልፌያለሁ፣ አይቼዋለሁ ብያቸዋለሁ። ዓለም ላይ ያለውን አይቼዋለሁ፣ መንፈሳዊ ቦታ ያለውን አይቼዋለሁ። የቱ እንደሚያስደስት የቱ በረከት እንዳለው እኔ ነኝ የማውቀው። ተጠቅሜበታለሁኝ ማለት ነው። እዛ ማሳለፍ እዛ ከነሱ አይዟችሁ ብሎ እዛም እነሱ መካከል መገኘት
እግዚአብሔር ነው የምላችሁ በጣም ደስ ይላል። ስትሰጧቸው በሉ ይችን ጤፍ እንደዚህ ጋግራችሁ ልጆቻችሁ እንዳይራቡባችሁ ጋግሩና ወጥ ስሩና ብሉ፣ ጠጡ፣ አይዟችሁ ብላችሁ ሰጥታችሁ የነሱን ፊት ስታዩ በቃ ራሱ በቃ እግዚአብሔር ማርያምን ነው የምላችሁ እግዚአብሔር ራሱ በቃ ሲባረካችሁ ታዩታላችሁ። በቃ እነሱ ፊት ላይ ማለት እና ውድ ኢትዮጵያውያንና ውድ ኤርትራውያን እኔ ይሄንን ሐሳብ ይዤ መጥቻለሁ። እናንተስ ምን ትላላችሁ? ጤፍ ገዝተን እንደው ሌላው ቢቀር ወይ እንደው በየቤቱ ያሉ አሉ። አሁን አንዳንድ ጊዜ ወጥተው የሚለምኑ ሰዎች በቃ ለይቶላቸዋል ስለ እግዚአብሔር ብለው ሐሳባቸውን ሼር ያደርጋሉ፣ ይናገራሉ፣ ትሰጣላችሁ። በየቤቱ ደግሞ ያሉ አሉ። ማምላክን ነው የምላችሁ። እኔ ሌላውን ተውት። እኔ መብርሃን ምስክሬ ብዬ የምነግራችሁ በወላዲተ አምላክ ከሌላ ሃይማኖት እንደው በእኔ በደካማው ማንነቴ የተመለሱ 12 ሰዎች አሉ። አሁን ላይ እኔ በተለይ አንዷን እያገዝኳት አይደለም። ምክንያቱም የራሴ ምክንያት ስላለኝ ነው። እንዲህ ነው ልላችሁም አልፈልገው ማለት ነው። ከኮሮና በፊት በጣም እያገዝኳት ነበረ። ሌሎችም ጓደኞች ነበሩ። ከዛም በኋላ ግን በጣም ብዙ ነገሮች ተበላሹ። ከዛ በፊት ያለው አገልግሎት የለም ዛሬ። ከዛ በፊት ያለው ቤተክርስቲያኖችን በጣም ብዙ 36 ቤተክርስቲያን ሳይቋረጥ ዕጣን፣ ጧፍ፣ ዘቢብ ሌሎችም ንዋየ ቅድሳትን ይሄ የለንም ያሉትን እነሱን እያሟላን እያገዝን ነበር። ኮሮና ገባ። ከዛ ጦርነቱ መጣ። ኢትዮጵያ በቃ ልክ እንደገና አንበሱ መበጥበጥ ጀመረች። ከዛ በኋላ ማለት ነው አያችሁ። እና እኔ ስንት በረከት እንዳጣውኝ ያ በረከት እንደተቋረጠ እስካሁን ድረስ እኔ አእምሮ ላይ በጣም ብዙ ነገር ነው እየተመላለሰ ያለው ማለት ነው። ምን ሆነው ይሆን ማድረግ ባለመቻሌ እኔ አሁን በጣም ብዙ ሸክም አለብኝ አእምሮ ላይ ማለት ነው። እስከዛሬም ይሄንን ነገር ተናግሬው አላቅም። እንግዲህ ፍቃድ እግዚአብሔር ስለሆነ መሰለኝ እንጃ ብቻ ግን እና እኔ ያችን ሴትዮም ራሱ ልጅ አላት እንግዲህ ከሌላ እምነት ነው የመጣችው ብያቸዋለሁ። ምክንያቱም እኔ ከዚህ መጣ ዋናው መመለሱ ነው። ከዚህኛው እምነት መጣ ከዛኛው እምነት መጣ ለማለት አልወድም አልፈልግም። ብቻ ግን የመለስኳቸው በጣም እርዳታ የሚፈልጉ የተመለሱ ሰዎች አሉ። እንደምታዩት የቤቱ ኪራይ፣ ስራ ማጣቱ፣ የልጅ ማስተማሩ፣ ህይወት ኑሮ መግፋቱ በጣም ከባድ የሆነባት አንድ እህት ያለች ብያቸዋለሁ። አሁን እግዚአብሔር የተመሰገነ ይሁን ለዘመናት ከነበረችበት መታ አሁን እዚህ በኦርቶዶክስ ተዋሕዶ ሃይማኖት ልጅነት ውስጥ ነው ያለት ከነ ልጇ ማለት ነው። አይደለም ሁለቱን አንድ ነፍስ ማተረፍ ራሱ ቀላል ነገር አይደለም እና በጣም ብዙ ግፍ አሳልፋለች። እየዛቱባት እናርድሻለን፣ እንሰዋሻለን እያሉ ገንዘብ ከሆነ እንስጥሽ እያሉ እሷ ግን የክርስቶስ ፍቅር አገብሯት የክርስቶስ ፍቅር በልቦናዋ ተቀጣጥሎ ከልጇ ጋር የእግዚአብሔር ልጅ የመንፈስ ቅዱስ ልጅ ኦርቶዶክስ ተዋሕዶ ሃይማኖት ውስጥ ሰላሟን አግኝታ በስጋዋ በኑሯ ባይሞላላትም ነፍሷን ግን የሷንም ሆነ የልጇን ይዛ መታለች። እቺ ልጅ እግዚአብሔር ጠርቷት ማለት እግዚአብሔር አግዞን እግዚአብሔር ረድቶን እና እንደዚህ አይነት እህት ወንድሞቼ አሉና እነዚህ ልጆች ብናግዛቸው እናንተስ ምን ትላላችሁ? ማርያምን ነው የምላችሁ። ምን ትላላችሁ? ከጎኔ ትሆናላችሁ ወይስ መልሱ እናንተ ጋር ነው? ስለዚህ እኔ መልእክቴን አስተላልፌያለሁኝ። መልካም ማድረግን ለሌሎች ማካፈልን አትርሱ። ይህ
ይህ አይነት መስዋዕት እግዚአብሔርን ያስደስተዋልና እግዚአብሔርን ለማስደሰት የምትፈልጉ አቅሙ ያላችሁ ልታግዙኝ ከጎኔ ልትሆኑ የምትፈልጉ ሰዎች ያው አድራሻው ተቀምጦላችኋል። አግዙኝ፣ በረከቱን እንካፈል፣ በረከቱን እንሳተፍ። እንጀራ ጋግሮ ወጥ ሰርቶ መጠቀም ለሚችል ጤፍ ገዝተን ያለውን አካፍለን ዘይትም ሊሆን ይችላል፣ እንቁላልም ሊሆን ይችላል፣ ዶሮም ሊሆን ይችላል፣ ስጋም ሊሆን ይችላል። ብቻ እናንተ በምትሰጡኝ እናንተ ይሄን አድርግ በምትሉኝ ልክና መጠን ያንን ማድረግ ይቻላል። ይሄ በረከት አይለፋችሁ፣ ይሄ በረከት አያምልጣችሁ። ማምላክ ምስክሬ፣ እኔ እንጃ ዘመናችሁ እንዲባረክ። ምክንያቱም ነገ ከነገ ወዲያ እኛ ምን ላይ እንደምንወርቅ አናውቅም። የሰው ልጅ እኮ ህይወቱ ተለዋዋጭና ተገለባባጭ እኮ ነው ወገኖቼ። ብንሰጥ እግዚአብሔር ይደሰታል በሰጠነው ስጦታ። የምትነድን እሳት ውሃ እንደምታጠፋት ሁሉ ምጽዋትም ስጦታም ኃጢአትን ትደመስሳለች። ነፍስን የምታቃጥል የሲኦል እሳትን ከሲኦል እሳት ታድናለች። ምን መስጠት? ስጦታ፣ ፍቅር፣ መባ። አያችሁ እና እኔ በረከት ባያልፈን እኔ ደስ ይለኛል። ነፃ ፍቃድ እናንተ ጋር ነው። ወዳችሁ ፈቅዳችሁ ደስ ብሏችሁ እናድርግ የምትሉ ከሆነ እኔ መልእክቴን አስተላልፌያለሁ። ደስተኛ ሁኜ ከእናንተ ጋር ያንን በረከት መሳተፍ ፈልጋለሁ። ያንን አገልግሎት ማገልገል የምትፈልጉ ሰዎች እናገልግል። ወደፊት ሰፋ ባለ ቦታና ሰፋ ባለ ሁኔታ ቦታ አስፈቅደን አማካኝ የሆነ ቦታ ላይ ወይም ቤተክርስቲያን ላይ አዳራሽ ተከራይተንም ሆነ ለምነንም ለሆነ ሰዎችን የዕለት ገቢ የዕለት ጉርስ የዓመት ልብስ የሌላቸውን ሰዎች ለማገዝ ከእናንተ ጋር ሁኜ ይህንን አገልግሎት ለመጀመር እያሰብኩኝ ነው። አምደው ቅዱስ ሚካኤል ይፍቀድልን። የሱ ፍቃድ ከሆነ ከዚህም በላይ የተሻለ ነገር እናደርጋለን። ለጊዜው ግን ባለን አቅም እንደው ባለን ነገር ይህንን አገልግሎት ተደራሽ ብናደርግ ተካፋይ ብናደርግ ብንሆን መልካም ነው ላለሁኝ። ይህንን አገልግሎት ማግኘት የምትፈልጉ ሰዎች እንግዲህ አድራሻው ተቀምጦላችኋል። የእግዚአብሔር ሰላም የእግዚአብሔር ጸጋ ይብዛላችሁ። ሌላው እንግዲህ ሁልጊዜ እንደምለው ያው አምደው ቅዱስ ሚካኤል ድንቅ ተአምራትን እያደረገ ይገኛል። እናንተም በጨነቃችሁ ጊዜ፣ በተቸገራችሁ ጊዜ፣ ባዘናችሁ ጊዜ፣ መከራ ችግር በደረሰባችሁ ጊዜ ጠዋትም ሆነ ማታ እየሰራችሁም ሆነ እየሄዳችሁ አምደው ቅዱስ ሚካኤል ድረስልኝ፣ ከስራቴ ፍታኝ፣ ለምስክርነት አብቃኝ፣ ለደጅ አብቃኝ እያላችሁ ጸልዩ፣ ለምኑት። እሱ ለኛ ጋራ ተራራ የሆነው ችግር፣ መከራ፣ ስቃይ ሁሉ ለሱ ኢምንት ነው። አምደው ቅዱስ ሚካኤል በጎውን ነገር መልካሙን ነገር ያደርግልናል፣ ይሰራልናል። ይሰራልን ዘንድ ደግሞ የኔና የናንተ ፍቃድ ያስፈልጋል። ልቦናችንን ከፍተን ንጹህ አእምሮ አንቅተን ለሱ እንስጥ መልእክቴ ነው። መሄድ የማትችሉ እዛ ቦታ ላይ እንግዲህ የካቲት 6 እንሄዳለን። ስመ ክርስትናችሁን እና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። ከወዲሁ ምዝገባ እስከ ጥር 30 ድረስ ነው። እየሰማችሁ ነው የተዋህዶ ልጆች። ከወዲሁ በዛን ሰዓት ስልኮች ይበዛሉ። ደዋዩ በጣም ብዙ ነው። የብዙ ሰው ስልክ ላይመለስ ይችላል። ነገር ግን ከወዲሁ ከሆነ እኔም በተረጋጋሁበት ሰዓት ደውሉልኝ፣ አስመዝግቡኝ። ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት አስደርጉ። እየሰማችሁም እያያችሁም ስለሆነ ማለት ነው። አምደው ቅዱስ ሚካኤል ጥላትን አመድ እያደረገ የጥላትን ድብቅ ሴራ እያጋለጠ እያዋረደ ስለሆነ እኔ ይሄ በረከት አይለፋችሁ መልእክቴ ነው። ማድረግ ማመን አለማመን ደግሞ የእናንተ ድርሻ ነው። የኔ መልእክት
እያስተላለፍኩ እቀጥላለሁ። መልእክቴን እያስተላለፍኩ እቀጥላለሁ። ይህም የመዳን መልእክት ይሄንን የአምደው ቅዱስ ሚካኤልን ድንቅ ምስክርነት እየመሰከርኩኝ እያስተላለፍኩኝ እንደዚሁ ቀጥላለሁ ማለት ነው። መዳን የምትፈልጉ መዳን የምትሹ በሩ ክፍት ነው ለእናንተ። መደወል መነጋገር እንችላለን። በአካል መሄድ የምትፈልጉ ደግሞ እንደነገርኳችሁ የካቲት 6 መነሻ የካቲት 8 መመለሻ ነው። በእነዚህ ቀናት ማለትም እስከ ጥር 30 ድረስ ምዝገባ አለ። ጊዜው ከደረሰ መኪና ከተያዘ በኋላ ሱሪ ባንገት አውጡ የሚሉ ሰዎች አሉ። የኔ መልእክት ብቻ የኔ ሐሳብ ብቻ ይሁን የሚሉ ሰዎች አሉ። ለምን አልደውላችሁም? አይ እንደዚህ ነው፣ ወደዛ ነው፣ ወደዚህ ነው፣ ገለመሌ። ይሄ በቂ መልስ አይሆንም። መሄድ የምትፈልጉ ሰዎች ምዝገባ እኔ እየተናገርኩኝ ነው። መዳን የምትፈልጉ ሰዎች እኔ ለኔ ብላችሁ አይደለም። መዳን የምትፈልጉ ለራሳችሁ ነው። ለኔ አንድም ነገር የምታደርጉት ነገር የለም። በቃ እንዳን ነው። ብትሰጡም እንዳን ነው። እንሂድ ብልም እንዳን ነው። ተረዳችሁኝ? ስለዚህ ማመቻቸት ካለባችሁ መወሰን ካለባችሁ እስከ ሰፊ ጊዜ ያለው እስከ ጥር 30 ድረስ ምዝገባ ነው። ጥር 30 ምዝገባ ያልቃል። ከዛ በኋላ ወደ ገዳም የሚሄዱ ንዋያተ ቅድሳት ካሉ እሱን መገዛዛት፣ መኪና አሬንጅ ማድረግ የኔ ድርሻ ማለት ነው። ስለዚህ ሌላው እናንተ እንኳን መሄድ ባትችሉ መሄድ የማይችሉ ሰዎች አሉ። ስፖንሰር እየጠየቁኝ ያሉ ሰዎች አሉ። እነሱን ማገዝ የምትፈልጉ ሰዎች ስፖንሰር እኔ አንድ ሰው እችላለሁ፣ እኔ ሁለት ሰው እችላለሁ እያላችሁ ቃል መግባት ትችላላችሁ። የአንድ መኪና ከፍላችሁ ሰውን በነፃ ይዛችሁ መሄድ ትችላላችሁ ማለት ነው። ያ የእናንተ ፍላጎት ነው፣ የእናንተ አቅም ነው። በዚህ ልክ በረከቱን እንሳተፍ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እግዚአብሔር ይጠብቃችሁ በያላችሁበት። አምደው ቅዱስ ሚካኤል የሚታገላችሁን ይጣልላችሁ፣ ጠላታችሁን አመድ ያደርግላችሁ፣ ለምስክርነት ያብቃችሁ። ድናችሁ ተፈታችሁ፣ ተደረገልኝ፣ ተፈታሁኝ፣ ታሪክ ተቀየረልኝ ብላችሁ ምስክርነት የምትሰጡበትን ቀን እናፍቃለሁኝ። ውድ ኢትዮጵያውያንና ውድ ኤርትራውያን እንግዲህ ሁሌም እንደምለው ፍጹም በሆነው በክርስቶስ ፍቅር ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ይጠብቃችሁ። የተጨነቃችሁትን ያዘናችሁትን ሁሉ ከጭንቀት ከሐዘናችሁ ካለባችሁ መከራና ስቃይ አምደው ቅዱስ ሚካኤል ያሳርፋችሁ። አለው በስጋ አለው በነፍስ እያለ ይጠብቃችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ።